የኤችአይቪ ኤድስ ቫይረስ ስርጭትን ለመከላከልና ለመቆጣጠር ዓለም አቀፍ ድጋፍ ሰጪዎች ያደረጓቸው የነበሩ የገንዘብ ድጋፎች መቀነሳቸውን ተከትሎ ክፍተቱን ለመሙላት የውስጥ ሀብት አሰባሰብ ላይ ማተኮር ይገባል ተብሏል። በዓለም አቀፍ ደረጃ በትላንትናው ዕለት የተከበረውን የዓለም የኤድስ ቀን አስመልክቶ የጤና ሚኒስቴር ባሰናዳው መድረክ ላይ በኢትዮጵያ አጠቃላይ የኤችአይቪ ኤድስ ስርጭት መጠንን መቀነስ ቢቻልም በአፍላ ወጣቶች ላይ ግን የቫይረሱ ስርጭት እየጨመረ መሆኑ ተስተውሏል ተብሏል። መድረኩን የተከታተለው ሪፖርተራችን ብሩክ አስቀናው ተጨማሪ ዝርዝር ዘገባ አለው። ባለፈው የፈረንጆቹ 2024 ዓመት ብቻ በዓለም 1.3 ሚሊዮን ሰዎች በኤችአይቪ ኤድስ ቫይረስ ሲያዙ በዚሁ ዓመት ከቫይረሱ ጋር በተያያዘ 630 ሺህ ሰዎች መሞታቸውን የዓለም ጤና ድርጅት መረጃ ያመለክታል። የዓለም ጤና ድርጅት ህዳር 22 የዓለም የኤድስ ቀን ሆኖ ስለ ኤድስ በሽታ ግንዛቤ የሚፈጠርበትና የበሽታውን ስርጭት ለመግታት በጋራ የሚቆምበት ቀን እንዲሆን መወሰኑን ተከትሎ ዕለቱ ከፈረንጆቹ 1988 ዓመት ጀምሮ በዓለም አቀፍ ደረጃ ግንዛቤ በመፍጠር ይከበራል። የጤና ሚኒስቴርም ተግዳሮቶችን በመቋቋም የኤችአይቪ ኤድስ ምላሽን እናረጋግጥ በሚል መሪ ሐሳብ የዘንድሮውን የዓለም የኤድስ ቀን በሀገር አቀፍ ደረጃ ባከበረበት ወቅት በሀገሪቱ በሽታውን ለመከላከልና ለመቆጣጠር የተሰሩ ስራዎች ስርጭቱን መቀነስ ማስቻላቸውን ጠቅሷል። የቫይረሱ ስርጭት ምጣኔ እንደ አውሮፓውያን አቆጣጠር በ2010 ከነበረበት 1.26 በመቶ በ2024 ወደ 0.85 በመቶ ዝቅ ማለቱም ተገልጿል። ከስኬት ውስጥ አንዱ በእጅጉ የሚታየው የኤችአይቪን ስርጭት ከአንድ በታች ማድረስ ቅርብ በተጠናው ጥናት 0.85 ማድረስ በራሱ እንደ ትልቅ ስኬት ሊወሰድ ይገባል። አንዳንድ የአፍሪካ ሀገራት ከፍተኛ ስርጭት ያላቸው እንዳሉ ይታወቃል። እዛም ባሻገር ተደጋግሞ እንደተነሳው 395 ከማሳካት ጋር ተያይዞ ጥሩ የሚባል ውጤት አለን። ከሞላ ጎደል ከ90ና እዛ አካባቢ በላይ መስራታችንና በዚህ ደረጃ መምጣታችን ተሻለ አፈጻጸም እንዳለን የሚያሳይ ነው። Ethiopia's HIV story የኢትዮጵያ የኤችአይቪ ታሪክ አሁን ላይ ከአስከፊ ሁኔታ ወደ መልካም ደረጃ ነው የተቀየረው። የአዋቂዎች በበሽታ የመያዝ ምጣኔን ከተመለከትን 4.5 በመቶ የነበረው ከ1 በመቶ በታች ማውረድ ተችሏል። አዲስ በበሽታ የተያዙ ሰዎች ቁጥር ደግሞ ባሳለፍነው 2024 ዓመት ከ8000 በታች ወርዷል። እንዲሁም ከግማሽ ሚሊዮን በላይ ዜጎች የጸረ ኤችአይቪ መድኃኒት እየወሰዱ ነው። ይህ ማለት ኢትዮጵያ በሽታውን ለመግታት በዓለም አቀፍ ደረጃ የተያዘውን 90 ከመቶ ያህል ተመርምረው ራሳቸውን እንዲያውቁ የተያዘውን ግብ ለማሳካት ትክክለኛው መንገድ ላይ መሆኗን አመላካች ነው። 15 ዓመታትን ወደ ኋላ ስንጓዝ በአመት ከ130 ሺህ በላይ ዜጎች በበሽታው ይያዙ የነበረ ሲሆን ባለፈው 2024 ዓመት በተጠና ጥናት ቁጥሩ ከ8 ሺህ በታች ቀንሷል የተባለ ሲሆን የሞት ምጣኔውን በተመሳሳይ ከ15 ዓመታት በፊት በአመት ከ26 ሺህ በላይ ዜጎችን ህይወት ሲቀጥፍ የነበረው በሽታው አሁን ላይ የሞት መጠኑ ከ10 ሺህ ሰው በታች መቀነሱ ተነግሯል። ይሁን እንጂ በዓለም ዙሪያ ቫይረሱ በደማቸው የሚገኙ ሰዎች ቁጥር ከ40 ሚሊዮን መሻገሩ በተነገረበት መድረክ ላይ በኢትዮጵያም ከ600 ሺህ በላይ ሰዎች አሁንም ቫይረሱ በደማቸው እንደሚገኝ ነው የተገለጸው። በከተሞች ያለው የበሽታው ስርጭት መጠን ከገጠር አካባቢዎች ጭማሪ እንዳለው የተነገረ ሲሆን በተለይም በአዲስ አበባ ከተማ የስርጭት መጠኑ 3.14 በመሆን ቀዳሚውን ደረጃ ሲይዝ፣ ሶማሌ ክልል ደግሞ 0.17 በመሆን ዝቅተኛው ስርጭት ያለበት ክልል መሆኑ ተመልክቷል። ከዚህ ባሻገር በሀገሪቱ አጠቃላይ የኤችአይቪ ኤድስ ስርጭት መጠን የቀነሰ ቢሆንም የአፍላ ወጣቶች ላይ ያለው የስርጭት መጠን አሳሳቢ ደረጃ ላይ ስለመድረሱ ነው በመድረኩ የተነገረው። አጠቃላይ የኤችአይቪ ስርጭት የቀነሰ ቢሆንም ወጣቶች ጋር በተለይ አፍላ ወጣቶች፣ ልጃገረዶች፣ ወጣት ሴት እህቶቻችን አሁንም በበለጠ መንገድ ለኤችአይቪ ኤድስ እየተጋለጡ እንደሆነ ቅርብ የተሰሩ ጥናቶች ያሳያሉ። በአጠቃላይ የቀነሰው ስርጭት እንዳለ ሆኖ በወጣቶች አካባቢ አሁንም ስርጭቱ በሚፈለግ ደረጃ እየቀነሰ አይደለም። አንዳንድ የማህበረሰብ ክፍሎች ውስጥ ደግሞ መጨመርንም ያሳያል። ከክልል ክልልም ያለው የስርጭቱ ምጣኔ እጅግ ልዩነት ያለው ነው። ስለዚህ ይሄም በተግዳሮት በተለይ ወጣቶች አካባቢ ላይ ያሉት በተለየ መንገድ መታየት ያለበት ጉዳይ ነው። ከ15 እስከ 24 ዓመት ዕድሜ ካላቸው ወጣቶች መካከል አዲስ በኤችአይቪ ኤድስ የመያዝ ምጣኔ ከተመዘገቡባቸው ክልሎች መካከል ኦሮሚያ ክልል ቀዳሚው ሲሆን አማራ ክልልና ደቡብ ምዕራብ ኢትዮጵያ ክልል ደግሞ ይከተሉታል ተብሏል። በሌላ በኩል ለኤችአይቪ ኤድስ መከላከልና መቆጣጠር ተግባራት ከዓለም አቀፍ ድጋፍ ሰጪዎች ሲደረግ የነበረው የገንዘብ ድጋፍ መቀነስ በ2030 ኤችአይቪ ኤድስ የማህበረሰቡ የጤና ችግር ወደማይሆንበት ደረጃ ለማድረስ የተያዘውን እቅድ እንዳይሳካ እንቅፋት መፍጠሩ የተገለጸ ሲሆን ይህን ክፍተት ለመሙላትም የራስን ችግር በራስ ለመፍታት መረባረብ እንደሚጠይቅ ተገልጿል። This critical moment when external funding cuts በአሁኑ ወቅት የውጭ ድጋፍና እርዳታዎች የቀነሱበት እንዲሁም የተቋረጡበት ጊዜ በመሆኑ ከመቼውም ጊዜ በላይ ጠንካራ አመራርና ቁርጠኝነትን የሚጠይቅ ወቅት ነው።
በመሆኑም ኢትዮጵያ የውስጥ ሀብቷ ላይ በማተኮርና የውስጥ አቅምን በመጠቀም የተመዘገቡ ውጤቶችን ማስቀጠል ያስፈልጋል። by building on the foundations that are already in place. እኛም እንደ አገር ይህን የራሳችንን ችግር በራሳችን አቅም ለመፍታት የሚያስፈልገውን ግብዓት ለማሰባሰብ ሁላችንም ጥረት ማድረግ አስፈላጊ ይሆናል። በተለይ ደግሞ በክልል ደረጃ ጤና ቢሮዎች እንዲሁም ደግሞ አጠቃላይ ክልል መንግስታት በወረዳም አጋሪቶቻችንም ሀብት በማሰባሰብ ማህበረሰባችን ውስጥ ደግሞ ከፍተኛ ሀብት አለ። ማህበረሰቡን በአግባቡ በማቀናጀት በማስተባበር ሀብት ማሰባሰብ አስፈላጊ ይሆናል። የፌደራል መንግስትም በዚህ ላይ ከፍተኛ ርብርብ እያደረገ ነው የሚገኘው። ስለዚህ ሀብት የለንም ብለን ዜጎቻችንን በፍጹም የትኛውም አገልግሎት ጉለት እናጋልጥ አይገባም። የበለጠ ስራ በዚህ አካባቢ ላይ መስራት አስፈላጊ እንደሚሆን በዚሁ አጋጣሚ ማንሳት ፈልጋለሁ።